ሰራተኛዋ ናት የልዑልዬ አጋዥ ናት ቡዜ ወስዳለች ያለችኝ ብላለች። እና ሩትዬ እንግዲህ ቡዜ የወሰደችው ገብታ ዝም ብላ ከሰራተኛዋ ነው ይዛው የወጣችው ማለት ነው። እና እቺ የተረገማች አሮጊት አሁን ደግሞ ምንም አላደርኩም ምንም አልወሰድኩም ብላለች። ሰራተኛዋም ልጇ በጣም ትልቅ አደጋ ውስጥ ነው ማለት ነው። ሰራተኛዋ ዋሽታ ሊሆን ይችላል፣ ከሆነ ሰው ጋር ተመሳጥራ ሊሆን ይችላል፣ ብር ሰጥተዋት ሊሆን ይችላል። የእሷ ጠላቶች በጣም ብዙዎች ናቸው። ሄርሜላ እንደዛ አድርጋ ልታስደርጋት ይሆናል። ስለዚህ አንቺ ያው ማድረግ ያለብሽ ሰራተኛዋንም ሁላችሁንም መክሰስ አለብሽ። ሰራተኛዋም ያለውን ነገር ሄዳ መናገር አለባት እንጂ እንደዚህ በቀላሉ ቪዲዮ እየሰራችሁ እዚህ እየመጣሽ አንቺም እናት ነሽ እንደዚህ እየተጎዳሽ ያኛው እሱ ዛሬ አይታችሁታል ብዙዎቻችሁ ማለት ነው። የኤፍሬም ቪዲዮ እሱ እዛ ውሽሚቷን እቺ የምትባለው ሴተኛ ዳሪዋን እሷን አቅፎ ቁጭ ብሏል። ልሷ ደግሞ እናት እዚህ ጋር ልጅ ጠፍቷል እያለች ታለቅሳለች። ልጅ መጥፋቱ ለሱ ምንም መስሎ አልታየውም። ገባችሁ አይደለ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ መልካም ሁሉ ሰላም? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እና ምን ልላችሁ ፈልጌ ነው ልዑልዬውንም አልተገኘም። ቡዜ ማነችው? ቡዜ ናት። ስሟ ራሱ ጠፋብኝ። ቡዜ የምትባለው አሮጊትም መታለች፣ ግን አላቅም እኔ ልጇን ጋር ድርሽም አላልኩም። እኔ እንደዛ ስለተናገርኩ ብቻ እሷ ናት የወሰደችው። ወይም ደግሞ ልጁ አብርሃም ምንድን ያለው ልጁ ሳይጠፋ እኔ መጥጬ እንዳላዩ ብለሽ ወይም ደግሞ እኔ አጠገቡ ድረስ እንዳለ ብለሽ እንደዛ አርገሽ እንደዚህ የምትሆኝ ከሆነ አልሰማሽም ብለዋል። ይሄ ምን አይነት ጨካኝ አረመኔ እንደሆነ አንተ እንዳታይ እኮ በብዙ ነገር መንገድ እኮ ውጪ ላይ ብቻ ወጥተክ እንድታገኘው እኮ በብዙ መንገድ ልታስደርግ ትችላለች እንጂ ልጅ ጠፍቷል ብላ እዚህ ጋር መታ የምታለቅስበት ምክንያት የለም። ምክንያቱም አንተ በጣም ብዙ ነገር ስላደረግክ አንተ አባት መሆን ስለማትችል በጣም ብዙ ነገር ማድረግ ትችላለች። ማልቀስ አይጠበቅባትም። አንተ አረመኔ ማለት ነው።